እንግዲህ አሁን ያየን ያለነው የሶስተኛው ዙር የመቶ ቀን ግምገማ ወይም ደግሞ የ9 ወር ነው። በዚህ ውስጥ እንግዲህ ዘንድሮ እቅዱን ስናቅድ ኢትዮጵያ 8.4% አጠቃላይ እድገት ይኖራታል ተብሎ ሲቀመጥ ግብርናው ዘርፍ ደግሞ 6.1% ለዚህ አስተዋጽኦ እንዲያደርግ ግብ ተጥሎ ነው ወደ ስራ የገባ ነው። ለነዚህም በመኸር በበልግ በመስኖ መሰራት የሚገባቸው ግቦች ጥለን የገባንበት ሁኔታ አለ። ከዚህ አንፃር አሁን በ9 ወሩ ላይ ያየነው ለምሳሌ አሁን ያለፈው መኸር 20.5 ሚሊዮን ሄክታር በመኸር ተሸፍኗል። ይሄ ከባለፈው አመት መኸር ጋር ሲታይ የ3 ሚሊዮን ብልጫ አለው። በመሬት ስፋት ብቻ ሳይሆን በምርት የዋናዋና ሰብሎችን ብቻ የሰብልን ብቻ ብንወስድ ባለፈው ተመሳሳይ ጊዜ ወደ 505 ሚሊዮን ኩንታል ነው ከሰብል ምርት ብቻ የሰበሰብነው። ዘንድሮ ይሄኛው ወደ 610 ሚሊዮን ኩንታል ነው። ይሄ እንግዲህ በ100 ሚሊዮን ኩንታል በመኸር ጊዜ ብቻ የሚመረተው ላይ ጭማሪ ያለው ማለት ነው። ከዛ ውስጥ የመኸርን ስንዴ ብቻ ነጥለን ብንወስድ አመና በመኸር 122 ሚሊዮን ኩንታል ስንዴ ነበር ያመረትነው። ዘንድሮ ወደ 152 ሚሊዮን ኩንታል ነው ያመረትነው። የ30 ሚሊዮን ኩንታል ብልጫ አለው። ስለዚህ የመኸር እቅዳችን ለግብርናው ዘርፍ ከተሰጠው ሀገራዊ እድገት ከማሳካት አንፃር ከእቅዳችን በላይ የተሰራበት ሁኔታ አለ። ወደ መስኖ ስንመጣ መስኖ በሰብልና በሆርቲካልቸር እስከ 5 ሚሊዮን ለመሸፈን ነበር ያቀድነው። መስኖ የስንዴን ብቻ ብንወስድ ወደ 3.5 ሚሊዮን ሄክታር ሸፍነናል። አምና 3 ሚሊዮን ነበረ ለመድረስ የቻልነው። የግማሽ ሚሊዮን የመሬት ጭማሪ ያለው ምርቱ ሙሉ በሙሉ ተሰብስቦ ባይጠናቀቅም ማለት ነው። ስለዚህ ከመኸርና መስኖ ላይ አሁን እየተሰራ ያለና ተሰብስቦ ያልተጠናቀቀውን ምርት ስንወስድ ለሰብል ምርት ያዝናቸው ግቦች ሙሉ በሙሉ የሚሳኩና ከግቡ በላይ እንደሚሄዱ አይተናል። ከግብርና ዘርፍ አንፃር ሌላው ለሀገራዊ ምርቱ ትልቅ አስተዋጽኦ ያለው የእንስሳት ሀብት ዘርፉ ነው። በእንስሳት ሀብት ዘርፉ ላይ በተለይ ከሌማት ትሩፋት ጋር ተያይዞ የተሰሩ ስራዎች በጣም ከፍተኛ ውጤት ማምጣት ጀምረዋል። ለምሳሌ ከእንቁላል ምርት ከዶሮ ስጋ ምርት አንፃር ስናይ ባለፈው አመቱ ሙሉ ሰርተን የደረስንበት የአንድ ቀን ጫጩት ስርጭት ወደ 75 ሚሊዮን እስከ 80 ሚሊዮን ነው የነበረው። አሁን በ9 ወሩ ላይ 90 ሚሊዮን ላይ ደርሰናል። እቅዳችን ወደ 150 እንደርሳለን የሚል ነው። ምክንያቱም ቢሻንጉራቻ ላይ ዘንድሮ ያስጀመርነው የቅድመ ውላጅ ፕሮጀክት ወደ ስራ ስለሚገባ ለጫጩት የሚያስፈልገው ግብዓት ሀገር ውስጥ ኢትዮጵያ ማምረት ስለምትጀምር ማለት ነው። ይሄ እንግዲህ ሌማት ትሩፋት ስንጀምር 26 ሚሊዮን አካባቢ ነበረው። አሁን በ9 ወር ስለ 90 ሚሊዮን ነው ያወራን ያለነው። ወተት ምርቶችን ለማሳደግ በተለይ በዚህ ተሻሻሉ ዝርያዎች ማዳቀል ኢትዮጵያ ከ2 አመት በፊት ሌማት ትሩፋት ስንጀምር ግማሽ ሚሊዮን ነበረ መስራት የምንችለው። አሁን በ9 ወር 3 ሚሊዮን ነው የሰራነው። የ4-5 እጥፍ ነው። በዛው ልክ የወተት ምርት የማር ምርት የአሳ ምርት የጨመረበት ሁኔታ አለ። እነዚህ ምርቶች በአገራዊ ምርት እድገት ውስጥ የላይቭ ስቶክ ዘርፉ ያለውንም በዛው ልክ እንደ አስተዋጽኦ እንደሚያደርግ ነው የገመገምነው ማለት ነው። ገበያን ከማረጋጋትና የኑሮ ውድነትን ከማረጋጋት አንፃር የተመዘገበውን የኢንፍሌሽን ውስጥ የምግብ ምርቶች ኢንፍሌሽን ወደ 11.8% ወርዷል። ከዚህ በፊት እንደውም ምግብ ነክ ያልሆነው በላይ ነበር የምግብ ኢንፍሌሽን። ይሄ አገራዊ ምርቱ ምን ያክል ወደ ገበያ እየገባ ያለበት ሁኔታ ነው የሚያሳየው። at the same time ደግሞ የግብርና ኤክስፖርት ምርቶች ደግሞ ጨምረዋል። የሀገር ውስጥ ፍጆታው ላይም ትልቅ አስተዋጽኦ አድርጓል። የቡና ምርት የጥራጥሬ የቅባት እህሎች የአበባ ከተቀመጠላቸው የኤክስፖርት ምርቶች ሁሉም ከታርጌታቸው በላይ ነው ኤክስፖርት ያደረግነው። ለምሳሌ ባለፈው 9 ወር 2.6 ቢሊዮን ዶላር ግብርናው ዘርፍ ለኤክስፖርት አስተዋጽኦ አድርጓል። ይሄ ከ9 ወሩ እቅድ አንፃር ስናይ የ16% ብልጫ አለው። ከአምና አንፃር ደግሞ ስናይ ተመሳሳይ ወቅት ጋር ስናይ 30% በላይ ብልጫ አለው። በተለይ ቡና ብቻውን 1.5 ቢሊዮን
የውጭ ምንዛሪ ያስገኘበት ሁኔታ አለ። አመቱን ሙሉ አምና ትልቅ ሪኮርድ ነው ብለን ለኢትዮጵያ ሴሌብሬት ያደረግነው 1.43 ቢሊዮን ዩኤስ ዶላር ነው ማግኘት የቻልነው። ይሄንን በ9 ወር ውስጥ 1.5 አሳክተናል ዘንድሮ። ስራ ዕድል ፈጠራ ላይ የግብርናው ዘርፍ ከተፈጠረው ወደ 3 ሚሊዮን አካባቢ ስራ ዕድል ውስጥ በ9 ወር ውስጥ 1.2 ሚሊዮኑን ከ1/3 በላይ ግብርና ዘርፍ ነው አስተዋጽኦ ያደረገው። በስራ ዕድል ፈጠራም ጭምር የግብርና ዘርፍ ኮንትሪቢዩሽን በጣም ትልቅ ነበር ብሎ መውሰድ ይቻላል። ስለዚህ እንዳጠቃላይ የምግብ ዋስትናን ከማረጋገጥ ወጪ ምርቶችን ከመጨመር ስራ ዕድልን ከመፍጠር እንደገና ደግሞ ተኪ ምርቶችን ስንዴን ጨምሮ የተገኙ ውጤቶች ለግብርና ዘርፉ በ9 ወሩ የተቀመጠውንም ግብ እና ለአመት ደግሞ እናሳካለን ብለን ያለውን ሀገራዊ እድገት ከማሳካት አንፃር ከተቀመጠው ግብና መነሻ በላይ የግብርና ሴክተሩ አሳክቷል ብለን መውሰድ እንችላለን።